አሁንም በፊቱ ህይወቱ ላይ ጫና እያደረሰበት ይገኛል። ምክንያቱም በተኛት አልቻለም እና በተኛበት ሰዓት ቃልሽን አረሳም መቼም እና ምንም ብትረሳ እኔን እንዳትረሳኝ የሚለው ነገር እንቅልፍ አሳጥቶታል ማለት ነው። ወይዘሮ ከሪሜም እንግዲህ ወደ ለንደን ለመሄድ ተነስታለች። ሀሊዴ ልብስ እንድታዘጋጅላት አድርጋ እንግዲህ ሻንጣ ተዘጋጅቶላታል። ቢሆንም ግን ከቶብራክ ጋር ማውራት እንዳለባት ስታስብ ነበረ። ከአቶ ቶብራክ ጋር ተገናኝታ እናቱም እንግዲህ ወደ ለንደን ሊሄድ ነው፣ አንተም እዛ ጫውላችሁ ከሰርጉ በኋላ እዛ ትሄዳላችሁ እያለችው ነበርና እማዬ መጀመሪያ አንቺ ሄደሽ ነይ እና ደግሞ እህቴንም እዛው በደንብ ሰላም እንድትይልኝ እያላት ነበረ አቶ ቶብራክም። ነገር ግን እህቱንም ሰላም እላታለሁ እና ደግሞ ይዤትም እመጣለሁ የሚለው ነገር ነበረ የተናገረችው። ምንም እንኳን እህቴ ማስታወስ ባልችልም እህቴን በደንብ አድርገህ ሰላም በይልኝ ብሏታል ማለት ነው አቶ ቶብራክ። በዚህ መሀል እንግዲህ ጄዳ አይዳ ወደዚህ መጥታለች ማለት ነው። ጄዳ እንግዲህ የአቶ ቶብራክ እህት ብትሆንም ግን ተመልሳ ወደዚህ አልመጣም ብላለች። ወደ ለንደን አልመጣም ያለች ወደዚህ ወዳሉበት ቦታ አልመጣም ያለችበትንም እንግዲህ የእናቷ ክፋት አሁን ላይ አቶ ቶብራክ ላይ እያደረጉት ያለው ነገር ከአቅሟ በላይ ስለሆነ ሁሉንም ነገር ወደዚህ አልመለስም ብላለች። ቢሆንም ግን አቶ ቶብራክ አሁንም ቢሆን ስለ እህቱ በጣም ተጨንቋል። አይዳ ወደ እነሱ እናትና ልጅ ሲያወሩ ወደዚህ መጥታለች ማለት ነው። ቢሆንም በዚህ መሀል ቶብራክን ልወጣ እንደሆነ ልነግረው የመጣሁት ብላ ነበረ የተናገረችው። እና ደግሞ አይዳ ካንተ ጋር ናት ሁሉንም ነገር አደራህን እያለች አይዳም እንድትንከባከባት እኔ በሌለውበት እያለች እናቱም ወይዘሮ ከሪሜም እንግዲህ ለቶብራክ ቃል ስታስገባው ነበረ። እማዬ ምንም አታስቢ ይንከባከበኛል እያለች በእርግጠኝነት እንደሚንከባከባት ስትነግራት ነበርና አቶ ቶብራክም እንከባከባታለሁ በደንብ አድርጌ ብሎ ነው የተናገረው። በዚህ መሀል እንግዲህ አቶ ቶብራክ ከአይዳ ጋር የወደፊቱንም ጫጉላቸው ወደ ሌላ ቦታ እንዲያሳልፉት በዛው ሰው ፊት ስትናገረው ነበረ። እንግዲህ አሁን ላይ እኔ ወስደሻለሁ ቢላትም ወደ ምትሳፈርበት ቦታ ግን ደግሞ አይዳ ትወስደኛለች ብላ ነበረ ወይዘሮ ከርሜም ለልጇ እሱ ቤት እንዲሆን ያደረገችው። በዚህ መሀል እንግዲህ አይዳ አሁን ላይ ከእናቱ ጋር በመሆን ወደ ለንደን የምትሳፈርበት ቦታ ሄዳለች። ቢሆንም እሷ ተከትላ የሄደችበትንም ሌላኛውን የራሷ የድርጅቱንም ነገር መንገድ ለማዘጋጀት ነበረ። እንግዲህ አይዳ ወዴት ሄደች፣ አይዳ ወዴት ደረሰች ብሎ እንዳይቆጣጠራት ቶብራክም ይህንን መንገድ ተጠቅማ ነበረ እንግዲህ ስራዎቿን ለማሰናዳት ከቶብራክ ወደ እናቱ አማካኝታ ሄደችው። ቶብራክም በዚህ መሀል እንግዲህ በጣም ከባድ ጫና ውስጥ ገብቷል። ስልክ በመደወልና እንግዲህ ወደ ድርጅቱ ሄዶ ድርጅቱ ላይ ማስተካከል ያለበትንም ነገር እንደሚያስተካክል ተናግሯል። ሆኖም በእንቅልፉ እንግዲህ ቅዠት ውስጥ ገብተዋል። ቃልሽን አረሳም መቼም እንዳትረሳኝ የሚለው ነገር ጫና ስላደረገበት አሁን ላይ ማስታወሱ እንደቻለን ሙሉ ለሙሉ ማስታወስ ባይችልም ያስበው ነገር እንዳለ እንግዲህ ለሱ ሁሉ ነገር ለምትረዳው ዶክተሩ ጋር እንግዲህ ደውሎ ነበረ። ሁሉንም በእርጋታ ትነግረኛለህ፣ ተረጋግተ አትጨናነቅ እያለችው ስትረዳው ቆይታለች። በዚህ መሀል እንግዲህ አቶ ቶብራክ ወደ እሷም እንደሚሄድና ያለፈውንም ህይወቱ እንዳስታወሰም ባይሆንም ትንሽ እንኳን ጥርጣሬ ውስጥ እንደገባ ሲናገር ነበረ። እንግዲህ አሁን ላይ መርትና አሲ ከባዱ ነው የተጣሉት። ምክንያቱም እንግዲህ እጇ ይዞ ባየበት ሰዓት በአለቃዋ በጣም ከመናደዱ በላይ አጠገቤ እንዳደርሺ ብሏታል። አሲ በጣም ስታለቅስ ነበረ። መርት ደግሞ ይህንን የመጨረሻውንም ቃሉ እንግዲህ ከአጠገቤ ራቅ የሚለው ነበረ። አሲ በማልቀስ ወደ ቤት ትመለሳለች። እንግዲህ እናትም ከጓደኞቿ ጋር ስታወራ ነበረ። መርትና አሲ አሁን ላይ የመጨረሻቸው ነው እና ደግሞ መቼም ቢሆን አንድ ላይ አይሆኑም። የኔዋ ደግሞ ሞኝ ልጅ አሁንም እሱ ተከትለዋለች እያለች ስታወራ ነበረ። አሲ ግን ስታለቅስ ወደ ቤት ስትመለስ እናቷ ስልክ ስታወራ ነገሩ ታስቀይሰዋለች። በዚህ መሀል እንግዲህ አሲ በፍጥነት ነበረ እንግዲህ እማዬ የምታወሪው ነገር እና መርትን የማያውቀው ሰው ለምንድን ነው የምትሆኚው እያለቻት ነበረ። መርትን በዚህ ጊዜ እንግዲህ ሁሉንም ነገር
እማዬ አንቺ ምርት እኮ ሁሉንም ነገሩ ታውቂያለሽ፣ ለምንድን ነው እንደዚህ የምትዩ እያለቻት ነበረ። ልጄ እናቴ ምን አለችኝ ትያለሽ? አንድ ቀን ምርት በጣም ቀናተኛ ሰው ነው እና ስለዚህ አንድ ቀን ይገባሻል ትላታለች። በጣም ተናዳለች አሲ። ምርት ደግሞ ወደ ቤት ሲመጣ እንግዲህ አሁን ላይ እናቱ እቤት ሆና ስለ ልጇ ስትጨነቅ ነበረ። ስልክም ስትደውል አልመለሰላትም። ቢሆንም ግን ከሷ ጋር ስለተለያዩ በጣም ደስተኛ ነኝ እያለች ነበረ እና ከሰልማ ጋር ነው የሚሆነው፣ እሷ ደግሞ እየጠበቀችው ነው እያለች ነበረ። እንግዲህ ወይዘሮ ዘሬ ሁሉንም ከሌላ ሰው ጋር ለማጋባት ምርትንም ስታቀድ ስለነበረ በዚህ ነገር ላይ በጣም እንደተናደደባት ነበረ። ልጁ በጣም ተስፋ እንዲቆርጥና አሲ ከዛ ሰው ጋር እንደዛ አይተሃት በቃ ተስፋ ቁረጥ፣ እኔ አልፈልገውም ይሄ ነገር ስትል ነበርና በመጨረሻም እንግዲህ አሁን ላይ ለምርት ለማጋባት ምርትና ሰልማ አንድ ላይ ለማድረግ የምትፈልገውንም እንዴት አክስቴ ዘሪ እንዴት እንደዚህ ታደርጊያለሽ? ምርትን ከልጅነት ጀምሬ እየወደድኩት አንቺ ነበርሽ እኮ ተስፋ መቼም ተስፋ እንዳትቆርጪ አብሮሽ ይሆናል እያልሽኝ ተስፋ ስትሰጭኝ ነበረ። ታዲያ አበባና ቸኮሌት ይዘሽ ወደዛች ልጅ ቤት ሄደሻል እያለች ነበረ እንግዲህ ስትወቅሳት የነበረችው። ልጅ ያውቃለሁ፣ ግን እባክሽን ተረጂ፣ አንቺ እንደምታስቢው አይደለም እያለች ስታጽናናት ነበረ። መቼም ቢሆን እኔ ይሄ ነገር ተስፋ አላደርግም። አንቺ ለምንድን ነው ተስፋ የምትሰጭኝ? ለምን አይሆንሽም? ከልብሽ አውጪ፣ ለምን አትይኝም? እያለች ነበረ ስትናገራት የነበረው። በዚህ መሀል ወይዘሮ ዘሪሂም በመሀል እንግዲህ ሁሉንም ነገር ይስተካከላል እያለቻትም፣ ሰልማ ግን ቆርጣ ትሄዳለች። አሁን ላይ አቶ ቶብራክ እንግዲህ ጭንቀት ውስጥ ገብቷል። በህልሙ እንግዲህ ጄታም ፊዳን የምትመስል ፊት ለፊቱ ትመጣለች። ነገር ግን ፊዳንም ከፊት ለፊቱ ሆና አንተ ግን ማነክ? አንተ ከሆንክ የዲኤንኤ ውጤቱ ሲደርስልኝ እርግጠኛ ሆናለሁ አንተ ነክ፣ መቼም የኔ ፍቅር ነክ እያለች ነበረ ስታወራ የነበረችው። በዚህ መሀል እንግዲህ አቶ ቶብራክም ሲቃዥም ነበረ። እናቱም ሰምተዋለች። ቃለሽን አረሰውም የሚለውን ነገር እናቱም ሰምተው ነበረ። ዳግመኛ እንግዲህ አቶ ቶብራክ ቅዠት ውስጥ ገብተዋል። ያንን ቅዠት ደግሞ በህልሙም እንግዲህ ፊት ለፊቱ የቆመችውን ያያል። እንግዲህ ተጨንቋል ማለት ነው አቶ ቶብራክ አሁን ላይ ከፊዳንም በጣም አትኩሮት እያያት ነበር እና ፊዳን አሁን ላይ እንግዲህ ወይዘሮ ካሊዴ እኔም የኃጢአቱ አንደኛው ተባባሪ ነኝ እያለች ራሷ ላይ በመውቀስ ላይ ነው የምትገኘው። ሆኖም ግን ወይዘሮ ካሊዴ እውነቱ መናገር ባልችልም ግን ደግሞ እነሱ ማንም ሰው ቢለያያቸው ዞሮ ዞሮ መገናኘታቸው አልቀረም። ከየትም ቢሄዱ ሰው ቢለያያቸው እነሱ በሆነ መንገድ መገናኘታቸው አይቀርም እያለች ወይዘሮ ካሊዴ እንግዲህ በውስጧ ብቻ አስተዋራው ነበረ። ምክንያቱም እንግዲህ ቶብራክና ፊዳንም በተለያዩ መንገድ በቡራክ መንገድ እየተገናኙ ነው የሚገኙ። ቡራክ እንግዲህ ፊዳንን በጣም ነው የሚወዳት እናቱንም ከመሆኗም በላይ እንግዲህ ልቡ ምንም እንኳን ብትንከባከበውም ፊዳን ከሌለች እንግዲህ ማንም ሰው እንደማይቀርበው ነው። በዚህ መሀል እንግዲህ ምግብ ለመብላት በጣም እንደራባቸው ናቸው። አይዳ ደግሞ ወደ ምግብ ለመብላት አንተ ብቻህን ብላ እኔ አልደርስም እያለች ነበርና በዚህ ጊዜ እንግዲህ አቶ ቶብራክ ራቱን ብቻውን እየበላ ነበረ። ቡራክ ደግሞ እንግዲህ ርቦታል። ይሄ ነገር ሄጄ ምግብ መብላት አለብኝ ብሎ ወደ ሳሎን በወሰደችበት ሰዓት ፊዳንም እንግዲህ አባቱ ምግብ እየበላ ነበረ። ፊዳንም እሱ ጋር ተቀምጦ እንዲበላና እሷ ታች ወርዳ እንደምትበላ ትነግረዋለች። ቡራክ በጭራሽ አይሆንም፣ አንቺም አብረሽን ነው የምትበዩ እያላት ነበርና በዚህ ሰዓት አይሆንም፣ እኔ ታች ወርጄ ወጥ ቤት እበላለሁ ስትለው ነበረ። ፊዳንም አይሆንም፣ እዚህ ነው የምትበዩ፣ አለበለዛ በጣም እናደድብሻለሁ እያላት ነበረ። እንግዲህ ቶብራክም እሱ ካለሽ በኋላ ምንም አይነት እንደዚህ እምቢ ማለት የለም፣ የእሱ ትዕዛዝ ነው፣ አብረሽን ነው የምትበዩ እያለች ነበረ። እንግዲህ በዚህ ሰዓት ነበረ ወይዘሮ ካሊዴም ይሄንን ባየች ቅጽበት ነበረ ማንም ሰው ሊለያያቸው አይችልም፣ እጣ ፋንታቸው አንድ ነው፣ ማንም ቢያርቃቸው ዞሮ ዞሮ መገናኘት አይቀሩም እያለች ስታወራ ነበረ። በዚህ ሰዓት እንግዲህ ሁሉንም ነገር አሁን ላይ ተስተካክሎላቸዋል ማለት ነው። እንግዲህ ፊዳን በጭራሽ ከሱ አጠገብ መሆን እንዳልቻለች ስታወራ ነበር ከጓደኛዋ ጋር። አይኑን ማየት አልቻልኩም፣ አቶ ቶብራክን በጭራሽ አይኑን ማየት አልቻልኩም፣ የኔ ነጃት ነው የሚመስለኝ፣ ስለዚህ አልቻልኩም፣ ይሄ እኔ ውጤት መጥቶ በገላገለኝ በምትላት ሰዓት ነበረ። ሌላኛው ደግሞ እንግዲህ አሁንም
ሰርጉ ተቃርበዋልና ስለዚህ ሳይጋቡ በፊት የዲኤንኤ ውጤት እውነቱን ባወቅኩኝ ስትልም ነበረ። እንግዲህ የዲኤንኤ ውጤት ለፊዳንም በጣም አስፈላጊ ከመሆኑ በላይ ይሄ ነገር ደግሞ አይዳ ትደርስበታለች ወይስ ምንድን ነው? እና ደግሞ ወይዘሮ ሀሊዴስ ነገሩን ለማበላሸት ትሞክራለች ፊዳንና ቶብራክ እንዳይገናኙ እና ደግሞ ከተገናኙስ ምንድነው የነሱ እጣ ፋንታ የሚለውን ነው እያሰበች ያለችው። ምክንያቱም ፊዳን እና ከቶብራክ ጋር እውነቱ ከደረሱበት አሁን ላይ ሀሊዴም እንግዲህ በቤቱ ሁሉንም ነገር ስላወቀች ተከታታይ ብላለች። ይሄ ነገር ደግሞ ቶብራክም የበለጠ ነገሩ እንደሚያሳስባት ነው የተናገረችው። በዚህ መሀል እንግዲህ የቶብራክ እህት እዚህ እንድትመጣ ለእናቷም ለወይዘሮ ከሪምም ነግራታለች አይዳ። ምክንያቱም እሷ የእሷ ሚስጥር የሚጠብቅላት እሷንም ካጋባችሁ እንደሆነ የአይዳም ሰውዬ እሷ አምጥተሽ ቶብራክና አንቺ ስትጋቡ እኛም መጋባት አለብን ስላላት እንግዲህ ከባድ የሆነ ውስጥ ገብታለች ማለት ነው። ፊዳን እና ቶብራክ እውነቱ ላይ ይደርሳሉ የሚለው አብረን የምናይ ይሆናል።